بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتح العارفين وفقنا توفيق الصالحين آمين يا رب العالمين اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين السلام عليكم ورحمة الله وبركاته ይህ እምቢ ያለ ኮራም የተሰኘው ፕሮግራማችን ክፍል 24 ነው። የዛሬውን ክፍል 24 ከመቃኘቴ በፊት መግቢያ ላይ ያለውን ሳስተዋውቃችሁ እምቢ ያለ ኮራም ርዕሳችን ነው። አባ ወስተክበር አልሐምዱሊላህ ክፍል 24 ድረስ ደርሰናል እና ሰሞኑ አንድ ነው የገጠመኝ ነገር አለች እሷን ላካፍላችሁና ወደ ዛሬው ትምህርት እንመጣለን። ፈገግም ያስብላል እግረ መንገድ ግን ጥበብ ስላለው ነው። ከወዳጆቼ መካከል አብዱ የሚባል ወንድም ስልኬ ላይ ደግሞ ደጋግሞ ይደውላል ሰሞኑና አጋጣሚ ሆኖ አላገኘኝም እና ብዙ ጊዜ ስለደወለ አይ ኡስታዝን የምታገኘው በዚህ ቁጥር ነው ብለው ስልክ አንስተው የምገኝበትን ቁጥር ሰጡት እና አሁን በተሰጠው በአዲሱ ቁጥር ደወለልኝ ማለት ነው። ሲደውል አጋጣሚ ሆኖ አላየሁትም እኔ ያላነሳው ብዙ ጊዜ ጠርቷል። ከዛ ሜሴጅ ላከልኝ እና ሜሴጁ በጣም ስለተመቸኝ ነው ማካፈላችሁ። ሜሴጁ ምን ይላል? ያው የፕሮግራማችን ርዕስ ምንድነው? አባ ወስተክበር ነው እና ያው አብዱ እየተከታተለ ነው። አባ ወስተክበር ነው እምቢ ያለ ኮራም እና ያው ደውሎ ብዙ ጊዜ ስላጣኝ ሜሴጅ ኤስኤምኤስ ላከልኝና ኤስኤምኤስ ምን ይላል መሰላችሁ? እምቢ ያለ አላነሳም ብሎ ላከልኝ እና በጣም ነው የወደድኩት። እምቢ ያለ ኻሊድ አላነሳም ማለት ከዛ በፍጥነት ነው የደወልኩለት በፍጥነት በጣም ነው የወደድኩት ርዕሱን አልኩትኝ። እምቢ ያለ አላነሳምን ወድጄዋለሁ አልኩት እና ምን ላድርግ ያው እምቢ ያለ ኮራም አትባልም አንተ እምቢ ያለ አላነሳምን በለው ብዬ ነው አለ እና በጣም ወደድኩትኝ። እግረ መንገድ ግን የተረዳሁት ነገር ምንድነው? ርዕስ ሰዎች ላይ የሚያሳድረው ተጽዕኖ ርዕስ ሰዎች ላይ የሚያሳድረው ተጽዕኖ ተመልክቼበታለሁ እና አንድ መድረክ ላይ ወጥቶ የሚያስተምር ሰው በተከታታይ እንደዚህ አይነት ሲሪየስ ሌክቸር የሚያስተምር ሰው ርዕስ አመራረጡ ላይ በጣም ሊያስተውልበት ይገባል። ምክንያቱም ርዕሱ በራሱ ሰዎች ውስጥ ማደር የሚችል መሆን አለበት። እኔ በግሌ ለፕሮግራሞቼ ለተከታታይ ፕሮግራሞቼ እስከዛሬ ያሉ ፕሮግራሞቼ ለምሳሌ ኪታብ ረቢክ የሚለው ፕሮግራሜ የረመዳን ሲሪየስ ብቻ ብናነሳው ኪታብ ረቢክ የሚል ከዚህ በፊት ወአለመ አደም የሚል ፕሮግራም ነበረኝ። አመኑ ቢረቢሂም ወለሁ ኩል ሸይ እነዚህ በሙሉ የረመዳን ፕሮግራሞቼ ናቸው። ዩቲዩብ ላይ ታገኙቻቸዋላችሁ ብትፈልጉ። አምና የሰራ ነው አቅቢል ወላ ተኻፍ። አሁን ደግሞ አባ ወስተክበር። እነዚህ ርዕሶች ሐቂቃ እውነት ለመናገር እኔው ራሱ አይደለም የምመርጣቸው ኢንስፓይሬሽን ነው ብዬ ነው የማምነው። ኢልሃም ነው። አላህ በራሱ ሱራዎችን በማጠናበት ጊዜ ማቅረብ የምፈልገውን ሱራ መርጬ ማጥናት ስጀምር አላህ ራሱ የሚሰጠኝ ነው እንጂ በራሴ እውቀት በራሴ ችሎታ አይደለም ስያሜዎቹን የምሰይማቸው ወይም ርዕስ የምሰጠው። ግን ርዕሶቹን አላህ የባረካቸው ይመስለኛል። ወላሁ አዕለም። አላህ ወደፊትም ውብ የሆኑ ርዕሶችን ከሱ ቃል ማውጣት የምንችልበትን ጥበቡን እውቀቱን ይስጠን ነው የሚባለው። ለማንኛውም እምቢ ያለ አላነሳም ሳይሆን እኛ እምቢ ያለ ኮራም የሚለው ክፍል 24 እንቀጥላለን። ባለፈው ክፍለ ጊዜ አንድ ጥያቄ አንስቼላችሁ ነበር ያበቃሁትኝ። ወላ ተጅዱ አክተረሁም ሻኪሪን። ኢብሊስ የኢብሊስ ፋይናል ስትራቴጂ እንግዲህ ኢብሊስ በርካታ የሆኑ ስትራቴጂዎችን ለአላህ ተናግሯል። የሰው ልጆችን የሚያጠምበት መንገድ ለአቁደነ ለሁም ሲራጠከል ሙስተቂም ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ولا تجد أكثرهم شاكرين ብሏል እና ሌሎቹን አያቶች ወይም ሐሳቦች አይተናል። የቀረን ወላ ተጅዱ አክተረሁም ሻኪሪን ነው። ምናልባት የዛሬው ፕሮግራማችን ሙሉ ሊሆን የሚችለው ይሄ ነው ብዬ አስባለሁ። ወላ ተጅዱ አክተረሁም ሻኪሪን ምክንያቱም ወሳኝ ነጥብ ስለሆነ ኢብሊስ ፋይናሊ በስተመጨረሻ ሱረቱል አዕራፍ ላይ ማለት ነው ዝቶ የሄደው እንግዲህ አላህ ያሳያችሁ የዛተው አላህ ላይ ነው። ወላ ተጅዱ አብዛኞቹን አክተረሁም ሻኪሪን አብዛኞቹን አመስጋኝ ሆነ አታገኛቸውም ማለት እኛን ማለት ነው።
በሩህ ዓለም ሁላችንም ነበረን ብያቸዋለሁ ደግሜ ደጋግሜ አይደለ እና እኛ እየሰማን በሩህ ዓለም ቀጥታ የተናገረው ነገር ፋይናል ከፊትም ከኋላም ከቀኝም ከግራም መጣባቸዋለሁኝ አብዛኞቹን ግን አመስጋኝ ሆነው አታገኛቸውም ማለት ለምን ይሄንን አለ ኢብሊስ ወላ ተጅዱ አክተረሁም ሻኪሪን ማለትስ ምን ማለት ነው አብዛኞቹ አመስጋኝ ሆነው አታገኛቸውም ማለት ምን ማለት ነው የሚለውን ዛሬ ቆመ ብለን ማየት የሚጠበቅብን ይመስለኛል መልካም ተመልከቱ ከሁሉም አቅጣጫ ከፊትም ከኋላም ከቀኝም ከግራም ማጠቃቸዋለሁ ብሎ ሲያበቃ መጨረሻ ላይ እኔ ኤክስፔክት ያደረኩት የምጠብቀው ወላ ተጅዱ አክተረሁም ሳቢሪን መሳሌ አብዛኞቹም ታጋሽ ሆነው አታገኛቸውም ምክንያቱም ከፊትም ከቀኝም ከግራም ከኋላም ሲያጣድፍ ትግስት ይሟጠጣል ወይም ደግሞ አብዛኞቹን ባንተ የሚክዱ ባንተ የማያምኑ ወላ ተጅዱ አክተረሁም ሙእሚኒን አብዛኞቹ አማኞች ሆነው አታገኛቸውም ይላል ብዬ ስጠብቅ ኢብሊስ ግን ያለው ሻኪሪን ነው አመስጋኞች ሆነው አታገኛቸውም ነው ያለው ይኖ ሱብሃንአላህ በጣም ነው የሚገርማችሁ ኢብሊስ ይሄንን ስትራቴጂ ሱረቱል አዕራፍ ላይ የኢብሊስ ስትራቴጂ ይሄንን ከመናገሩ በፊት አላህ አስቀድሞ ለመካ ቁረይሾች አንድ ነገር ብሏቸው ነበር አላህ ሱራ ውስጥ በኤክስቴንሽን ለሁላችንም ሱረቱል አዕራፍ ወደ ኋላ ተመለሱ የመጀመሪያው ገጽ ላይ 10ኛው አያ يقول الله ولقد مكناكم في الارض በመድር ላይ ተምኪን ሰጠናችሁ አላቸው ፖለቲካል ስቴቢሊቲ የፖለቲካ መረጋጋት وجعلنا لكم فيها معاش በመድር ላይም ደግሞ ኑሮን የምትኖሩበትን ሐያታችሁን የምትቀጥሉበትን ኢኮኖሚካል ስቴቢሊቲ የኢኮኖሚ መረጋጋት ሰጥቻችኋለሁ አላቸው ለመካ ቁረይሾች ሶ ፖለቲካዊ ስቴቢሊቲ ኢኮኖሚካል ስቴቢሊቲ قليلا ما تشكرون ነው የሚለው قليلا ما تشكرون ጥቂት እንኳን አታመሰግኑም ወይ ማለትም ፖለቲካል መረጋጋት የፖለቲካ መረጋጋት የተሰጠው ትውልድ የኢኮኖሚ መረጋጋት የተሰጠው ትውልድ ከሚጠበቅበት ነገር መካከል አንዱ አመስጋኝ መሆን ነው قليلا ما تشكرون قليلا ما تشكرون ብሎ አላህ ሪቡክ አድርጓቸው ነበር የመካ ሙሽሪኮችን ወቅሷቸው ነበር ልበል አመስጋኝ አይደላችሁም ጥቂት ነው የምታመሰግኑት ጥቂት እንኳን አታመሰግኑም የሚል ትርጓሜ ያለው قليلا ما تشكرون ኦኬ قليلا ما تشكرون ጥቂት እንኳን አታመሰግኑም የተባሉት እነዚህ የፖለቲካና ኢኮኖሚ መረጋጋት ያላቸው ሰዎች ማለትም የመካ ቁረይሾች ኢብሊስ እኮ አስቀድሞ እኮ ዝቶ ነው የወጣው ምን ብሎ ولا تجد اكثرهم شاكرين قليلا ما تشكرون ሱረቱል አዕራፍ 10ኛው አያ ከዛ ኢብሊስ ምን አለ ولا تجد اكثرهم شاكرين ከዚህ ምን እንማራለን ሰው የሆነ እኮ ነው ስለ ሰው ነው የምናወራው በነገራችን ላይ ሰው የሆነ በየትኛውም ሀገር የሚኖር ዜጋ ልብ ብላችሁ አስተውሉ የፖለቲካ መረጋጋት ያለባት ሀገር ውስጥ የሚኖሩ ዜጎች የኢኮኖሚ መረጋጋት ያለባት ሀገር ውስጥ የሚኖሩ ዜጎች አመስጋኞች መሆን አለባቸው ይሄ ስለ ሃይማኖት አይደለም የምናወራው ሙስሊም መሆን ያለ መሆን አይደለም አመስጋኞች መሆን መቻል አለባቸው we are grateful for our political stability we are grateful for our economical stability ለፖለቲካዊም ለኢኮኖሚያዊ መረጋጋት ስላለን ምስጋና አመስጋኞች ነን ሊል ይገባል ተብሎ ብዙ ጊዜ አይታችኋል የፖለቲካ መረጋጋት የኢኮኖሚ መረጋጋት ያለበት ሀገር ላይ ወይም ደግሞ ሰልጥነዋሉ አድገዋሉ በልጽገዋሉ የሚባሉ ሀገሮች ላይ የምታየው ነገር እንትን ነው በራሳቸው ጉልበት በራሳቸው አቅም በራሳቸው ጥበብና ዕውቀት እንዳገኙት አድርገው ነው የሚያስቡት እና ኒዕማ ሚነላህ ከአላህ የተሰጠ ጸጋ መሆኑን ይርዘነጉታል በጣም ነው የሚረሱት እና አላህ ሁላችንም ከአመስጋኞች ያድርገን ለማንኛውም ወላ ተጅዱ አክሰረሁም ሻኪሪን አላል አብዛኞቹም አመስጋኝ ሆነ አታገኛቸውም ከምን በምን ጉዳይ ነው አመስጋኝ ማን ነው በምን ጉዳይ እነሱን ነጥቦች ላካፍላችሁ ولا تجدوا اكثرهم شاكرين አብዛኞቹን አመስጋኝ ሆነው አታገኛቸውም በምን ጉዳይ አንደኛ የመጀመሪያው ኢብሊስ ማለት የፈለገው የመጀመሪያው አንተ የሰጣቸውን the highest honor ታላቅ የሆነ ከፍ ያለ the greatest honor ታላቅ የሆነ ክብር ከፍ ያለ ክብር የሰውነት ክብር አስተውሉ የሰጣቸውን ከፍ ያለ የሰውነት ክብርን they won't honor that practically በተግባር ይህንን ያረጋግጡ ምን ማለት መሰላችሁ ሰው አድርገህ ልቀህ ፈጥራችኋል ወለቀድ ወለቀድ خلقناكم ثم صورناكم ثم قلنا للملائكه اسجدوا لآدم فسجدوا ይለናል አይደለ 11ኛው አያ ወራ 12ኛው አያ ላይ ሱረቱል አዕራፍ ላይ ማለት ነው
አላህ የሰውን ልጅ አልቆታል፣ አክብሮታል፣ ከፍ ያለ ማዕረግ ሰጥቷቸዋል። የሰውነት ክብራቸውን ሰው አድርገህ ስለፈጠርካቸው በሰውነት ስላከበርካቸው በሰውነት መከበራቸውን በተግባር ያንን ሲያልቁት አታገኛቸውም። ሰውነታቸውን አያከብሩም። አላህ ምን አለ? ሱረቱል ኢስራ ምዕራፍ 17 ቁጥር 7 ላይ ሱረት ኢስራ ምዕራፍ 17 ቁጥር 7 ላይ ወለቀድ ከረምና በኒ አደም ይላል። የአደምን ልጆች አክብረናቸዋል። ወለቀድ ከረምና በኒ አደም የአደምን ዝርያ የአደምን ልጆች አልቀናቸዋል፣ ከፍ አድርገናቸዋል። ኢብሊስ ይሄንን ክብራቸውን የሰጣቸውን ክብር ወለቀድ ከረምና በኒ አደም የሚለውን ክብር በተግባር ጠብቀውት አታገኛቸውም። በተግባር አለመጠበቃቸው ደግሞ አመስጋኝ አለመሆናቸውን ነው። ምክንያቱም ሱራውን ተመልከቱ። ሱረቱል አዕራፍ ላይ አደም በምንድን ነው የተከበረው? አደማዊነት የተሰጠው ክብር በምንድን ነው? ሰው ሆኖ በመፈጠር እኮ ነው። ወለቀድ ኸለቅናኩም ከዚህ በፊት ምን ብያችኋለሁ? ወለቀድ ኸለቅናኩም በሚለው ውስጥ አላህ ምሎ ፈጠሪያችኋለሁ ሲለን ኸለቅናኩም ናሕኑ ኸለቅናኩም እኛ ፈጠርናችሁ ሲል አላህ እኛን በመፍጠሩ ይኮራል ብዬ አልነገርኳችሁ? የሰው ልጅ የተከበረ ፍጥር ነው። ወለቀድ ከረምና በኒ አደም ብዬ አሁን ሱረቱል ኢስራ ምዕራፍ 17 ቁጥር 7 አልጠቀስኩም? ይህንን አያለቁትም። ሱረቱል አዕራፍ ላይ እኮ ለሰው ልጅ የተሰጠው ክብር ምንድነው ብትሉኝ፣ የተሰጠው ክብር አደማዊነት ነው። የተሰጠው ክብር ሩህ ነው። የተሰጠው ክብር ለአደማዊነት መላእክቶች መስገዳቸው ነው እንጂ እኮ የሰው ልጅ የተከበረው ፖለቲካሊ፣ ኢኮኖሚካሊ፣ ሶሻሊ፣ ኢንተሌክቹዋሊ ወይም በአእምሮ፣ በኢኮኖሚ፣ በፖለቲካ፣ በስልጣን ባለው ክብር አይደለም። የኛ ክብር ማቴሪያል አይደለም፣ ከቁሳዊ ጋር የተገናኘ አይደለም። የኛ ክብር ስብዕናዊ ነው። የኛ ክብር መንፈሳዊ ነው። የኛ ክብር ከስጋ የተሻገረ ነው። ያንን የሰውነት ክብርን አብዛኞቹ አይጠብቁትም። ወላ ተጅዱ አክሰረሁም ሻኪሪን። ተመልከት ኢብሊስ ምን እንዳለ ሱረቱል ኢስራ ላይ ኢስራ 17ኛው ሱራ ምዕራፍ 7 ላይ አላህ ወለቀድ ከረምና በኒ አደም አለ። ኢብሊስ ምን እንዳለ ታውቃላችሁ? في نفس ሱራ በተመሳሳይ ሱራ ሱረቱል ኢስራ ላይ ምዕራፍ 17 ከቁጥር 61 እስከ 62 ያለውን አያ ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም ለመላእክት ለአደም ስገዱ ባልን ጊዜ ፈሰጀዱ ኢላ ኢብሊስ ሁሉም ሰገዱ ኢብሊስ ብቻ ሲቀር ቃለ አአስጁዱ ሊመን ኸለቅተ ጢና am I going to prostrate እኔ ልሰግድ ነው አንተ ከጭቃ ለፈጠርከው ከጭቃ ሊመን አስጁዱ ሊመን ኸለቅተ ጢና ከጭቃ ለተፈጠረ እኔ ሰግዳለሁኝ። ቀጠለ ኢብሊስ 62ኛው አያ ሱረቱል ኢስራ ላይ ቃለ አራአይተከ ተመለከት ካለው አላህ هذا الذي كرمت علي ይሄን ተመለከትከው ማለትም አደምን አለይሂ ሰላም ማለትም አደማዊነትን ተመለከትከው الذي ምን አለ الذي كرمت علي በእኔ ላይ የበላይ ያረከው ከኔ የበለጠ ያከበርከው الذي كرمت علي لئن أخرتني إلى يوم القيامة ዳግም እስከሚቀሰቀሱ ድረስ እነዚህ ሰዎች ካቆየኸኝ ለአህተሊቅ ከነ ዙርየተሁ I'm gonna destroy his ዙርያውን አወድመዋለሁ ይላል። ተመልከቱ ግን ሱረቱል ኢስራ ላይ ሲዘት ምንድነው የዛተው? الذي كرمت علي ያለ በእኔ ላይ የበላይ ያደረከው ያከበርከው ከኔ የበለጠ ለምን ሱረቱል ኢስራ ላይ ምን ስለተባለ ወለቀድ ከረምና በኒ አደም አላህ አጂብ ነው ሱብሃንአላህ። ለዛ ነው የአደምና የኢብሊስን ስቶሪ ሳስቃኛችሁ ከሱረቱል በቀራ ከዛ አዕራፍ ኢንሻአላህ አላህ ቢልልን ደግሞ ከረመዳን በኋላ ሌሎቹ ሱራ ላይ ሱረቱል ሂጅር ላይ ለብቻው ሱረቱል ኢስራ ለብቻው ሱረቱል ካፍ ሱረቱል ጣሃ ሱረቱል ሰዓድ በሱራው ሄደን ስናጠና የሚደንቅ ነገር ነው የምናገኘው። ይሄ ኢስራ ላይ الذي كرمت علي ሌላ ቦታ ላይ የትም ቦታ አታገኙትም። በስድስቱም ሰባት ስቶሪ ነው አይደል ያለው በሰባት ሱራ ውስጥ ነው ያለው ታሪካቸው የአደምና ኢብሊስ። በስድስቱ በተቀሩ ስድስቱ ውስጥ الذي كرمت علي ሲል አትሰሙትም ኢብሊስ ለምን? ምክንያቱም ሱረቱል ኢስራ ላይ ወለቀድ ከረምና በኒ አደም ስለሚል ማለት ነው። ለማንኛውም ግን ጊዜ ከሰጠኸኝ አለ ለአህተሊከነ ዙርየተሁ ኢላ ቀሊላ ጥቂት ሲቀር ዙርያውን በሙሉ አጠፋለሁ አወድማቸዋለሁ ነው ዲስትሮይ ለአህተሊከነ ሲል አጠፋቸዋለሁ ሲል ዙርያውን በአጠቃላይ ማጥፋት ማለት ፊዚካሊ እኛን ከምድር ማገጽ ማጥፋት እኮ አይደለም። ማንነታችንን ማጥፋት፣ ሰውነታችንን ማጥፋት፣
አደማዊነታችንን ማጥፋት፣ የአደማዊነት ክብራችንን መናድ። ለዛ እኮ ነው ከዚህ በፊት ነግሬያቸዋለሁ። ሸይጣን ወንድ ለወንድ ግንኙነትን ኢንተርቴን አድርጎ የሚያቀርበው ገና በሰለጠኑ ሀገርማ ገና ከልጅነታቸው ህፃናት እንዲማሩት እኮ የሚያደርገው ወንድ ከወንድ ሴት ከሴት የሰውነት እኮ የአደማዊነት ክብራቸውን እኮ እንዳይጠብቁ እኮ ነው። ሰው ሆኖ እንትን ነው ወኸለቅናኩም አዝዋጃ ሱረቱ ነብእ ከዚህ በፊት ያየነው ወኸለቅናኩም አዝዋጃ እኮ ክብር ነው። ጥንድ አድርገን እኮ ሰርተናቸዋል እኮ ክብር ነው። ያንን የሰውነት ክብር መግፈፍ ነው። ወላ ተጅዱ አክተረሁም ሻኪሪን ሲል በተግባር የሰውነት ክብርን አንዳንድ ጊዜ አንዳንዶቻችን ሞኞች ነን። እንደው ምን ነው መልአክ አድርጎ ፈጠረኝ የሚል ሰው አለ። ሰውነት ከመላእክት ጋር አይወዳደርም። በነገራችን ስላልገባን ነው። አንዳንድ ሰው ደግሞ አለ መብረር የሚወድ ሰው አለ። ባይዘው ሱፐር ናቹራል ፓወር የሚፈልግ ሰው አለ። ስልብ ብሎ የሆነ ቦታ ላይ መገኘት የሚፈልግ ሰው እና የሆነ ድንቅ ታምራቶችን የሆነ በሰውኛ የማይቻሉ ነገሮች አየር ላይ መብረር ምናምን በባህር መሄድ ምናምን የሚፈልግ ሰው አለ። ምን ነው አላህ እንደው ጂን አድርጎ ፈጠረኝ የሚላል። ሰውነት ትልቅ ማድረግ ነው። ሰውነት ትልቅ ክብር ነው። እውነቴን ነው የምነግራችሁ። አብዛኛው ፍጥረት በሚታየውም በማይታየውም ዓለም አብዛኛው ፍጥረት ምርጫ ቢሰጣቸው ሰው ሆኖ መመረጥን ነው የሚፈልጉት። ምርጫ ቢሰጣቸው ኖሮ ሃይፖቴቲካል ቶት ነው የሚመርጡት ያንን ነው። ለማንኛውም ወላ ተጅዱ አክሰረሁም ሻኪሪን እንመለስ። አብዛኞቹን አመስጋኝ ሆነው አታገኛቸውም። በምን? ሁለተኛ አመስጋኝ አይሆኑም። ምክንያቱም ህይወት ውስጥ ታላላቅ ፈተናዎች ይመጣባቸዋል። ከታላላቅ ፈተናዎች በኋላ አንተ ያዘጋጀላቸው ታላላቅ የሆነ ምንዳ አለ። ይኸውላችሁ ሰው የተዘጋጀው ለጀና እንደሆነ ኢብሊስ ጠንቅቆ ያውቃል። ከጀነት እኮ አደምን ያስወጣው ለዛ ነው። ምክንያቱ ሆኖ ፈአኽረጀሁማ ሚማ ካና ፊ ሱረቱል በቀራ ላይ እንዳየነው አይደል? አስደናቂ ከሆነው ከጀነት ጸጋ እንዲወጡ ምክንያቱ ናቸው፣ ሰበብ ሆናቸው ነው እኮ ይለን አይደል እንዴ? አዎ። ስለዚህ በህይወት ስንመጣ አላህ ቁርአን ውስጥ እንደነገረን ሱረቱል ሙልክ ምዕራፍ 67 ቁጥር 2 ላይ الذي خلق الموت والحياة الله موتنا ህይወትን የፈጠረ ነው። ليبلوكم ايكم احسن عملا ሊፈትናችሁ ነው የትኞቻችሁ መልካም እንደምትሰሩ። ህይወት በውስጧ ፈተና አለ። ለተርከቡና طبقا عن طبق فلقتحم العقبة ገና ዳገቱን አልወጣሁም ይላል አላህ። فلقتحم العقبة ሱረቱል በለድ ምዕራፍ 9 ቁጥር 10 የፈተና ዳገት አለ። የሰው ልጅ በምድር ላይ ብዙ አይነት ፈተናዎች ይመጡበታል። እነዚህን ፈተናዎችን አይቶ ፈተና ሲገጥመን እኔና እናንተ ባህሪያችን ምንድነው? ተስፋ እንቆርጣለን። ወላሂ አላህ ይጠብቀን ነው በኢማን ያቆየን ነው እንጂ የሚባለው አንዳንድ በህይወት የሚገጥሙ ፈተናዎች ሰው ሆኖ መፈጠርን እስከተጣላ ድረስ የሚያደርግ ነው። ነገር ግን ኢብሊስ ምንድነው የሚጫወተው ሚና? ሸይጣን የሚጫወተው ሚና እኛ በየትኛውም ችግር ውስጥ ስንሆን የቤተሰባዊ ችግር ሊሆን ይችላል፣ የጤና ችግር ሊሆን ይችላል፣ የኢኮኖሚ ችግር ሊሆን ይችላል፣ የሀገር ችግር ሊሆን ይችላል፣ የማህበረሰብ ችግር ሊሆን ይችላል፣ የዘመድ የቤተሰብ ማንኛውም ችግር ሲመጣብን ሸይጣን ይመጣና ይኸው ሰው አድርጎ ፈጥሮ ሊያንገላታ እያሰቃየ ለምን? ተስፋ በዛ ውስጥ እንድንቆርጥ። ለዛ ነው ታላላቅ ስብዕና ያላቸው ነቢያቶች በቁርአኖች የተጠቀሱት ልክ እንደ አዩብ አለይሂ ሰላም። አዩብ በበሽታ በቁስል ታመው ለረጅም ዓመት ነው የቆዩት። እና ስለ አዩብ አላህ ሲያወሳ ምንድነው የሚለው? ኢና ወጀድናሁ ሳቢራ ነው የሚለው። ታጋሽ ሆኖ አገኘ ነው ይላል አላህ። ኢና ወጀድናሁ ሳቢራ እና ኒዕመል ዐብድ እንዴት አስደናቂ ባሪያ መሰለ። ተምሳሌታዊ ልጅ አጥቶ ለረጅም ዓመት ዘከሪያ ቆይቷል። ለረጅም ዓመት ተምሳሌት አድርጎ በቁርአን ውስጥ ያሉ በህይወታቸው ፈተና የገጠማቸው ነቢያቶችና መልእክተኞችን ተምሳሌት አድርጎ አላህ የሚያቀርባቸው ለምንድን ነው? ለኛ እኮ ትምህርት እንዲሆነን ነው። ሰውነት አደማዊነት እንደዚህ አይነት ታላላቅ የሆኑ ችግሮችን መሻገር ይችላል በኢማን ሰውነቱን በማወቅ የአደማዊ ክብሩን በመጠበቅ። ህይወት ታላላቅ ፈተናዎች ሲመጣበት የሰው ልጅ ተስፋ ቆርጦ ከአላህ የሚጣላ ከአደማዊነቱን የሚረግም እንዲሆን ነው ሸይጣን የሚሰራው። አየህ ወላ ተጅዱ አክሰረሁም ሻኪር። ራሳችንን እንመርመር። እኛ የእውነት ችግር በሚገጥምበት ጊዜ አመስጋኞች ነን? ሶስተኛ አንተ ለሰጣቸው ጸጋ አብዛኞቹ አመስጋኞች ሆነው አታገኛቸውም ማለት ነው። ወላ ተጅዱ አክሰረሁም ሻኪሪን።
አብዛኞቹ አንተ ለሰጣቸው ጸጋ አመስጋኞች አይሆኑም። ቁርአን ምን ይላል? ሱረቱ ነህል ምዕራፍ 16 ከቁጥር 71 እስከ 72 የጸጋ ሱራ ናት። ሱረቱ ነህል መቃስድ ሱራ የሱረቱ ነህል የአላህን ጸጋ ለሰዎች ማውሳት ነው። ወላሁ ፈደለ ባዕደኩም ዐላ ባዕድን ፊ ሪዝቅ ይላል። አላህ ከፊላችሁን ከከፊሉ በርዝቅ አበላልጧል። 72ኛው አያ ወላሁ ጀዐለ ለኩም ሚን አንፉሲኩም አዝዋጃ አላህ ከነፍሳችሁ ከናንተው ሚስቶችን አዘጋጀ። ወጀዐለ ለኩም ሚን አዝዋጂኩም በኒነ ወሐፈዛ አላህ ልጆችን ለናንተ አደረገ። ከዛ የልጅ ልጆችን ጸጋ እኮ ነው የልጅ ልጆችን ሁሉ አደረገላችሁ ይላል። ሱብሃንአላህ አያት መሆን ትልቅ ጸጋ ነው እያለን አላህ ሰው አያት በመሆኑ የአያትነት ማዕረግ በማግኘቱ ብቻ በጣም ማመስገን አለበት አላህን። ወረዘቀኩም ሚነ ጠይባት ሱረቱ ነህል ላይ ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአ አላህ ከእናታችሁ ሆድ ምንም የማታውቁ ስትሆኑ አወጣችሁ ይላል። ወጀዐለ ለኩም ሰመዕ ወልአብሳር ወልአፍኢዳ ለዐለኩም ተሽኩሩን መስሚያ ጆሮን ማያን አይን ማስተዋያ ልቦናን አደረገላችሁ። ጋያው ምንድነው? ጋያው አመስጋኝ እንድትሆኑ። ስለዚህ አካላዊ ለተዋለላቸው ጸጋ አመስጋኝ ሆኖ አታገኛቸውም። ብዙዎቻችን ምስጋና አላህን ሽኩር ማቅረብ ሲባል የምናስበው ማቴሪያሊ ነው፣ ቁሳዊ የሆነ ነገር ካገኘን በዱንያ የምንፈልገው ነገር ሲሳካለን። ነገር ግን አደማዊነት በራሱ ምስጋና ይፈልጋል እያለ ነው። አደማዊነት በራሱ ሰው ሆኖ መፈጠር ምስጋና ይገባዋል ለአላህ። ሰው አድርጎ ስለሰራ አደማዊ አድርጎ ስለሰራ አካል ስለሰጠን አካላችን በምንም አይነት ዋጋ ሊተመን የማይችል ነው እና እኛው እያንዳንዳችን እኮ በነገራችን ላይ በጣም ባለ ሀብቶች ነን። ሀብት ነው ተሸክመን ቢዘን የምንጮረው። የሰውነት አካላችን ራሳቸውን የቻሉ ሀብት ናቸው። ብሬን is something እኮ አሜዚንግ ነገር እኮ ነው። ብሬን ማይንድ አእምሯችን ፈንክሽን ማድረጉ በትክክል መስራቱ። አሁን የማሰባቸውን ቃላቶች አንደበቴ ሲናገራቸው በምን ፍጥነት ነው እንዴ? መብረርን ትመኛላችሁ እንዴ? እኔ አንዳንድ ሰው በጣም ነገር እንደ ጅን መብረር ይላል እንዴ? ከጅን የበለጠ እኮ እየተናገርክ ነው አንተ። በነገራችን ላይ አሁን እኔ የማወራውን ነገር በአጠቃላይ ሳላስበው ነው አልላችሁ ማለት ሐሳቡ አለኝ፣ ግን ቀጥሎ የምናገረውን ቃል ባይዘው አላውቀውም። እውነት አላውቀውም። እሺ ሐሳቡን ነው የማውቀው። እና በእንደዚህ አይነት መልኩ ረቆ አእምሮ እኮ ነው የሚጀንቅ እኮ ነው ይሄ ፈንክሽን እንዴት ብዬ ልንገራችሁ። እና ሁላችንም በቃ ልጥጥ ያለን ሀብታሞች ነን እላቸዋለሁ። በቃ መጨረሻ ለዛ መስጋኝ ሆኖ አታገኛቸውም። ለዛሬ አንድ ወሳኝ ነገር ሰጣችሁና እንቋጫለን። ወላ ተጅዱ አክሰረሁም ሻኪሪን በሚለው ውስጥ አብዛኞቹን አመስጋኝ ሆኖ አታገኛቸውም። ግን ዝም ብለህ ስታየው ለምሳሌ እንደ ሙስሊም ስንነጋገር እኛ አልሐምዱሊላህ እንላለን አይደል? ሽኩር ሊላህ እንላለን። በሌሎችም ሃይማኖቶች ሰዎች የተመሰገነ ይሁን ይላሉ አይደል? ጌታ የተመሰገነ ይሁን። ብዙ ሰው እኮ ምድር ላይ የተመሰገነ ይሁን ይላል። ምንም ይመን ምንም፣ ግን ብዙ ሰው ምን ይላል? በቃ የተመሰገነ ይሁን እሱ። እኛውን እንደ ኢትዮጵያዊነት ከባህላችን ከድሮ ጀምሮ የሰማነው ነገር ጠዋትም ከሰዓትም ማታም ሰው በአንደበቱ በሚያምንበት ሃይማኖት አመስጋኝ ሆኖ ነው ምናየው። ባይዘው በቃል በጆሮአችን የምንሰማው በጣም የሚደንቅ ነገር ነው ነገራችሁ። ሸይጣን ምን አለ? ወላ ተጅዱ አክሰረሁም ሻኪሪን፣ አብዛኞቹ ምን ሆኖ አታገኛቸውም? አመስጋኝ። አብዛኞቹ አመስጋኝ ሆኖ አታገኛቸው ማለት ቨርባሊ ብቻ አይደለም፣ በቃል አይደለም። የሚደንቅ ነገር ነው ነገራችሁ። ቨርባሊ አይደለም። ለዛሬ ይሄን በልባችሁ ያዙልኝ። የዛሬው ትምህርት በቃ ማሳሪያው ነው፣ መቋጠሪያው ነው። ወላ ተጅዱ አክሰረሁም ሻኪሪን፣ ፕራክቲካሊ በተግባር ብዙ ሰው አብዛኛውን አደማዊ አመስጋኝ ሆኖ አታገኘውም። በምን በተግባር ኻልድ ምስጋና ተግባራዊ ነው እያልከኝ ነው? አዎ። ምን ያደለው የሚያልኩት ቁርአን ነው። ተመልከት ቁርአን ምን እንደሚል ሱረቱ ሰበ ምዕራፍ 34 ቁጥር 13 አዕመሉ ይላል አላህ። ወርክ ስሩ ይላል። ምን አድርጓል አላህ? ስሩ። አዕመሉ ወርክ ስሩ። አለ ዳውድ ሹክራ፣ የዳውድ ቤተሰብ እኮ አመስጋኞች ነበሩ። ወቀሊሉም ሚን ዒባዲየ ሸኩር፣ ከባሮቼ ጥቂቶቹ ናቸው አመስጋኞች ይላል አላህ። እስከ ዛሬ አስተባችሁት አታውቁም?
አላህ ምን ማለቱ ነው? ወቀሊሉ ሚን ዒባዲየ ሸኩር ሲል ምን ማለቱ ነው? ከባሮቼ ጥቂቶቹ ናቸው አመስጋኞች ሲል ግን እኮ በምድር ላይ አንተ የምታገኘው ሰው አንቺ የምታገኘው ሰው ብዙ ሰው እኮ በሚያውቀው ቋንቋ እኮ ሲያመሰግን እኮ ሰምተሻል፣ ሲያመሰግን ሰምተሃል። ታዲያ አላህ ምን ማለቱ ነው? ወቀሊሉ ሚን ዒባዲየ ሸኩር ማለት። አሁን ወደ ኋላ እንመለስ። ኢብሊስ ምንድነው ያለው? ወላ ተጅዱ አክሰረሁም ሻኪሪን፣ አብዛኛው አመስጋኝ ሆነው አታገኛቸው ማለት። ኦኬ አላህ ምን አለ? ሱረቱ ሰባ 13ኛው አያ ላይ ዒመሉ አለ፣ ስሩ አለ። ስለ መስራት ነው የሚያወራው። ከዛ ስለ መስራት ምሳሌ ያቀረበ አለ። the best ምሳሌ የዳውድ ቤተሰቦች አለ ዳውድ ሹክራ፣ የዳውድ ቤተሰቦች እኮ አመስጋኞች ነበሩ አለ። ስሩ አለን፣ የዳውድ ቤተሰቦች አመስጋኞች ናቸው አለን። ያ ማለት ተቀለ አመስጋኝነት እውነተኛ the true definition of gratitude የእውነተኛ የምስጋና ትርጓሜ በተግባር ነው የሚገለጠው፣ በተግባር ነው። ወቀሊሉ ሚን ዒባዲየ ሸኩር ሲል አብዛኞቹ ከባሮቼ ጥቂቶች ናቸው አመስጋኝ ሲል አላህ ፕራክቲካሊ ማለት ነው፣ በተግባር ምሳሌ ልስጣችሁ። አላህ ጆሮ ሰጥቶናል። ጆሮአችንን በአግባቡ መጠቀም፣ አላህ ለሚፈልገው ዓላማ መጠቀም፣ ጆሮአችን ውስጥ ክፉ ነገር አለመስማት ፎርም ኦፍ ግራቲቲዩድ ነው፣ የአመስጋኝነት መገለጫው ወይም የአመስጋኝነት አይነቱ ነው። አይናችን ንጹህ ነገር ማየት ነው ያመስጋኝ። ለአይናችን አላህን እናመሰግናለን እኮ ማለት እኮ አላህ የሚፈቅደውን ነገር ብቻ ነው የምናየው። ለአንደበት ምስጋና ያስፈልገዋል ማለት የምትናገረው ንግግር፣ እጅ፣ እግር፣ ሙሉ የሰውነት አካል አላህ ለፈለገው ነገር ተግባራዊ ስታደርገው የምስጋና አንድ አካል ነው። ወደ ማቴሪያል እንምጣ። ሰው ገንዘብ አለው እንበል። ገንዘብ አለው እና ድሆቹን አይረዳም። ወላ የሑዱ ዐላ ጣዕሚል ምስኪን፣ ምስኪኖችን ለመመገብ አይነሳሳም። የቲሞችን አይንከባከብም። እና የሚገርም ከጠዋት እስከ ማታ አልሐምዱሊላህ አላህ እኮ ረዝቆናል ርዝቅ አልሐምዱሊላህ እያለ ጀማ ሰብስቦ ወሬ ቢያበዛ በመሃል 100,000 ጊዜ ለምን አልሐምዱሊላህ አይልም? ተግባራዊ ምስጋና አላቀረበም። ተግባራዊ ምስጋና ማለት አላህ ከሰጠ ወሚማ ረዘቅናሁም ዩንፊቁን ወሚማ ረዘቅናሁም ዩንፊቁን፣ እኛ ከሰጠናቸው ሲሳይ ለሌሎች ይሰጣሉ። ያለህን ማካፈል ምስጋና በተግባራዊ ነው። እኛ የከበደን ምንድነው? በተግባር ማመስገን እኮ ነው የከበደን። ለአንደበቱማ ምን ችግር አለው? ለአንደበቱ ምን ችግር አለው? በተግባር አመስጋኝ መሆን ቸገረን። ለዛ ነው ወቀሊሉ ሚን ዒባዲየ ሸኩር ያለው። አለ ዳውድ ሹክራ፣ የዳውድ ቤተሰብ አመስጋኝ ነበሩ። ሱሌይማን፣ ዳውድ። በነገራችን ላይ እኛ የዳውድ ቤተሰቦችን አናቃቸው። እኔም ማቀው ወላሁ አለም ቁርአን ውስጥ ዳውድ አለ፣ ልጁ ሱሌይማን አለ። አላህ ግን ቤተሰቡን ሙሉ እኮ ነው ያነሳው። አለ ዳውድ ሹክራ፣ የዳውድ ቤተሰቦች ነው ያለ። ሱብሃንአላህ፣ የሚገርም የዳውድ ቤተሰቦች እኛ እኮ አናቃቸውም። ከዳውድና አለይሂ ሰላም ከሱሌይማን አለይሂ ሰላም ውጪ ከአባትና ልጅ ውጪ አናቃቸውም። የሚገርም ግን አላህ የዳውድን ቤተሰብ በአጠቃላይ አመስጋኞች ነበሩ አለ። ታዲያ በአፋቸው ነው አይደለም፣ አፍ ብቻ አይደለም፣ በተግባር ተግባራዊ አመስጋኝነት። አሁን ጥያቄው ለኔና ለእናንተ ይሄ ነው። ኢብሊስ ምን ብሏል? ወላ ተጅዱ አክሰረሁም ሻኪሪን፣ አብዛኛውን አመስጋኝ ሆነው አታገኛቸውም ብሏል። እኔና እናንተ የእውነት ለአደማዊነታችን በቃልም የሆነ በተግባር አመስጋኝ ነን? ለሁሉ ነገር በህይወታችን ላለው ለሁሉ ነገር እኛ ተግባራዊ አመስጋኞች ነን ወይ? ይሄ ለሁላችንም ጥያቄ ይሁን። አላህ ሁላችንም ተግባራዊ አመስጋኞች አላህ አድርገን። ምስጋና ኢትስ አን አክሽን፣ ተግባራዊ ነው። በተግባር ያልተገለጠ ምስጋና አይደለም። አላህ የእውነት በተግባር አመስጋኞች ሁላችንን የሚያደርገን እላለሁ። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ሰላም አለይኩም።